የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 20 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ነሐሴ 20 ቀን 2430 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበው ከፋኖች አንደበት ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በዛሬ ከፋኖች አንደበት ዝግጅታችን የተለያዩ አንገብጋቢ ኢትዮጵያ ነክ ወቅታዊ ሁኔታዎችን የሚገመግሙና ከፋኖች የተላኩልንን መልእክቶች እናሰማለን። በቅድሚያ ግን ዜና። የደጃዝማች በላይ ዘለቀ የትውልድ ቦታ በጎጃም ቢቸና ለምጨን በታሪካዊቷ ቦታ ዲማ ቅዱስ ጊዮርጊስ ገዳምን ለማውደም የተንቀሳቀሰው የአገዛዙ ቅጥረኛ ኃይል ሳይሳካለት ተመልሷል። በጀነራል ተብየው ሶፊያ በክሪን ወረራ እንዲፈጸም ትዕዛዝ ቢያስተላልፍም የጀነራሉን ትዕዛዝ በመቀበል ወደ ዲማ ቅዱስ ጊዮርጊስ ከተማ ያቀናው ኮሎኔል ጸጋዬ የተሰጠው ትዕዛዝ ስኬታማ ሳያደርግ በ64ኛ ክፍለ ጦር ተደምስሷል። መቀመጫውን በታሪካዊቷ ቦታ ታላቁ ዲማ ጊዮርጊስ አድርገው የነበሩት የደጃዝማች በላይ ዘለቀ ልጆች ከአባታቸው የወረሱትን የትግል ስልት በመጠቀም ዲማ ቅዱስ ጊዮርጊስ ከተማ አካባቢን ለወራሪ ላለማስደፈር በኮሎኔል ጸጋዬ የተመራ ወረራን ለመፈጸም የመጣውን ያገዛዙ ኃይል በኃይል እና በተጋድሎ መልሰዋል። የዲማ ከተማ የውስጥ ለውስጥ መንገዶች የጠላትን አስከሬን ከምረው በመጣሊያ አባ ኮስተር በላይ ዘለቀ ልጆች መሆናቸውንም አስመስክረዋል። ውጊያ ቢያደርግም ጀግኖቹ 8 ጊዜ ማጥቃት የመጣውን የጠላት ኃይል በመረፍረፍ ከ18 በላይ ክላሽንኮቭ መሳሪያን ከጠላት አስከሬን አንስተው ታሪካዊ አሻራቸውን አሳርፈው ደስታቸውን ገልጸዋል። በጨፍጫፊው ጀዋር መሐመድ ቅስቀሳ በኦሮሞ ልዩ ኃይል፣ ኦሮሞ ሚሊሻ፣ ገዳ ኮማንዶ፣ ቄሮና መከላከያ ኃይል ትዕዛዝ ተቀባይነት በወለጋ በአማራ ሕዝብ ላይ እጅግ ዘግናኝ የዘር ጭፍጨፋና ፍጅት እየተካሄደ ነው። እስካሁን ለጠፉ ነፍሶች ከክልሉ መንግስት ከአማራ ብልጽግናና ፌዴራል መንግስት በሚል ለተቀመጠው አሸንጉሊት ጋር እና እነ ጀዋር መሐመድ ተጠያቂ ናቸውም ተብሏል። ሴትና ህጻናትን ገድሎ ቤት ማቃጠል ጀግንነት አይደለም የተባለ ሲሆን ልጅቱ እግሯን መተው በጥይት ተኝታ ባለችበት ከሕክምና ተከልክላ ለሞት እንድትዳረግ በማድረግ 4 ቀን ሙሉ ተኝታ እናቷ ቀባሪያታ የሞተች እናቷን ትራስ አድርጋ በርካታ ቀናት እንዳሳለፈችና አካባቢው ላይ ያሉ የፋኖ አደረጃጀቶች ወደ ቦታው ሄደው ይህን ያልተቀበሩ የአማራ የግፍ አስከሬኖችን ግብዓተ መሬት እንዲፈጽሙ ጥሪ ተደርጓል። በአማራ ህዝብ ላይ በአገዛዙ የሚፈጸሙ ግፎች ሲበረክቱ ህዝባዊ እምቢተኝነት ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት መንዝ ግሼ አውራጃ ላለው ወረዳ ወገሬ ከተማ የአገዛዙ ኃይሎች በንጹሃን ዜጎች ላይ የሚያደርሱት ግፍና እንግልት ተጠናክሮ መቀጠሉን አፋብን አሳውቋል። ቁጥራቸው ከ52 በላይ የሚሆኑ ንጹሃን ወገኖች የፋኖ ቤተሰብ ናቸው በሚል ምክንያት ተጠርጥረው ከሳምንት በላይ በእስር ቤት ውስጥ በግፍ እየተሰቃዩ መሆኑን ታውቋል። ህዝብን እርስ በርስ በማጋጨት የስልጣን ዕድሜውን ለማራዘም የሚገጋጠው ይህ አገዛዝ በሰፈረባቸው ከተሞች ሁሉ የጠራቸው ህዝባዊ ስብሰባዎች በህዝቡ በኩል ከባድ ተቃውሞና ምላሽ እያስተናገደ ሲገኝ በስብሰባው ላይ የተገኙ አካላት እንጠብቃቸዋለን እያላችሁ ራሳችሁ ዝረፉ፣ ደፈራ፣ ድብደባና ከአቅም በላይ የሆነ ግብረ ጭማሪ ፈጽማችሁብን ሲሉ ፊታቸውን ላዞሩበት አገዛዝ እውነት መናገራቸውና ማጋለጣቸው በየከተማው ቀጥሏል። ነዋሪዎቹ ባቀረቡት ቅሬታ ተቃውሞ ምክንያት የአገዛዙ ሰራዊት አጀንዳውን በመቀየር በህዝቡ ላይ ጥቃት ማስፈራራት እንደቀጠለበት መሆኑን ተገልጿል። የኮሮ ሚዲያና ኮሚኒኬሽን አክሎ እንደገለጸው በስር ላይ የሚገኙት እነዚህ ንጹሃን ወገኖች እናንተ የጥይት ማብረጃ ትሆናላችሁ በሚል ዛቻና ማስፈራሪያ የደረሰባቸው መሆኑ ተረጋግጧል። ይህ በንጹሃን ላይ የሚፈጸመው ሰብአዊ ጥሰት የእስር እንግልት የትጥቅ ትግሉን ቁርጠኝነት የሚያጠናክር መሆኑን እየገለጽን ህልውናችንን መብታችንን የማስከበር ሂደቱ በተባበረ ክንድ ይረጋገጣል ሲል ኮሩ በላከው መረጃ አረጋግጧል። በገምዛ ማጀቴ ክላስተር ገምዛ አርበኞች ክፍለ ጦር በይፋ ተመሰረተ። በታሪካዊቷ ሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ገምዛ ማጀቴ ክላስተር ውስጥ
የወታደራዊ አቅም አዲስ ምዕራፍ ተከፈተ። በገምዛ ማጀቴ አካባቢ የሚንቀሳቀሰው የአርበኞች ጦር ወታደራዊና ድርጅታዊ አቅሙን በላቀ ደረጃ በማሳደግ ታላቅ ክፍለ ጦር መስርቷል። ልጆቼ ይዝሩልኝ እኔ አርመዋለሁ የሚለው ጀግናውና ቁርጠኛው የማጀቴ ህዝብ ወታደራዊ መንፈሱን በማደስ ህልውናውን ነፃነቱን ለማረጋገጥ የሚያስችለውን አቅም በመሰብሰብ ገምዛ ክፍለ ጦርን መመስረቱ ታውቋል። ቀደም ሲል በአፋብን አፄ ዘርዓ ያዕቆብ አንደኛ ኮር ይኩኖ አምላክና ሌሎች የአካባቢው ብርጌዶች አሁን ባካሄዱት አጠቃላይ የመዋቅር ማሻሻያ ማጠናከሪያ ራሱን ወደ ሙሉ ክፍለ ጦር ደረጃ ከፍ ማድረጉ ተገልጿል። እስካሁን በነበረው መዋቅር መሰረት አራቱ ብርጌዶች ማለትም ካናን ብርጌድ፣ ውባንታ ባትና ሚኒሊክ እንዲሁም ማጀቴ ብርጌድ በአዲስ የመልሶ ማደራጀት መርሃ ግብር አራቱም ብርጌዶች ጥንካሬያቸውን፣ ወታደራዊ አቅማቸውን፣ ቁሳቁሳቸውን በማስተሳሰር በአንድ ወታደራዊ እዝ ስር ተሰባስበው ገምዛ አርበኞች ክፍለ ጦር በሚል አዲስ መጠሪያም ተዋቅረዋል። የደቡብ ወሎ ዞን የደህንነት ኃላፊ ቀድሞ ቅጥረኛ የነበረ መቶ አለቃ ቢኒያም አሁን ወደ ሚኒሊክ እዝ ወደ ፋኖ መቀላቀሉ ታውቋል። የደቡብ ወሎ ዞን የደህንነት ኃላፊ መቶ አለቃ ቢኒያም ካገዛዙ በመለየት የአማራን ፋኖ ብሔራዊ ንቅናቄ ሚኒሊክ አንደኛ እዝ በይፋ በዛሬው ዕለት ተቀላቅሏል። ኃላፊው የሚኒሊክ አንደኛ እዝ 15ኛ ኮር እንደ 155ኛ ክፍለ ጦርን የተቀላቀለ ሲሆን ውሳኔውን የወሰዱትም ገዢው የአገዛዙ ስርዓት በዞኑና በህዝቡ ላይ እየፈጸመ ያለውን ሴራና አበሳ በመቃወም እንደሆነ አስታውቋል። በተለይም የደሴ፣ ኮምቦልቻ፣ ሀርቦ አካባቢዎችን ጨምሮ የዞኑ ቁልፍ ቦታዎች አጠቃላይ የህዝብ ጥቅም የወረደው የብልጽግናው ቡድን ለሌላ አካል አሳልፈው ለመስጠት እየተሄደበት መንገድ አረጋግጫለሁም ብሏል። የዕለቱ ዜና በዚያ በቃ። ከፋኖ አንደበት ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በጽሑፎቹ ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። በቃኝ የማያውቀው ሁሉን ኬኛ ፋኖ መኳንንት ከቢዛሞ ወለጋ ስልጣኑን ተቆጣጥሮ ሁሉን ነገር እያጋበሰ አሁንም ያየውን ሁሉ ለዋጥ የሚለው የኦሮሞ ሊግ እንዳውም ከሚገባው በላይ ድርሻ ወስዷል። አሁንም የኦሮሞን ሊግ መካሪ ሆነው ሌንጮ ለታ ህገ መንግስቱን ጨምሮ ያለፈውን ስርዓት በማክበር ላይ ከትህነት ጋራ ያልተናነሰ ሚና እንደነበራቸው በተደጋጋሚ ገልጿል። እንዳውም በህገ መንግስቱ ጉዳይ እነሱ አርቅቀው ለመለስ ያሳዩት እንደነበር ጭምር ምስክርነቱን ሰጥቷል። ኦነግ በመጨረሻ ረግጦ የወጣው በአስር ጣታቸው ሁሉ ይገባናል ያሉት ሁለቱ ተገንጣዮች ስግብግብነታቸው ስላስጠላው እንጂ ሌላውን አግላይ ስርዓት በመመስረት ሂደት ያንበሳውን ድርሻ የሚወስድ ነው። ኦነግ ከወጣ በኋላም ኦህዴድ ከሚገባው በላይ ወስዷል። የኦሮሞ ሊግ ጥያቄ ማንሳቱ ብቻ ሳይሆን ባኮረፈ ቁጥር አቆላምጡኝ እያለ ኦነግ እያስፈራራ ጭምር የማይገባውን አጋብሷል። የትግነግ ጸረ ኢትዮጵያ ትርክት በመደበኛ ሰነዶቹ ሰልጥኗል። የኦነግን ትርክቶች በጓዳ እያጣቀሰ ሲያነሳቸው የነበሩትን ጥያቄዎች ብቻ ሳይሆን ያላነሳውን ትርክት ያልጠየቀውን ጥቅም ሁሉ አጋብሷል። ይህ ኃይል በኦነግ ይሁን በኦህዴድ እንዲሁም የጥላቻ መሳሪያ ባደረገው የትህነግ በኩል ከሽግግር ጀምሮ የሥርዓቱ ባለቤትና ጠባቂ ነው። በ1997 በኋላ የመለስ ዜናዊና የአዲስ አበባ ተቀመጥ ያሉትን ጸረ ኢትዮጵያዊነት መሳሪያ አድርገው በመጠቀም የማይገባውን አፍሶ እንዲወስድ ስላመቻቹለት ነው። ያኔ ሳይገባው እነመለስ የሰጡትን አሁን ህጋዊ አድርጉልኝ የሚለው። አሁን እንኳን
ያንን የትህነግ ስርዓት በምክክር እንዳይነካ ያደረገው የራሱና ከጥላቻ አባቱ የወረሰው ስለሆነ ነው። ስለሆነም ሌሎች ባልተወከሉበት የህገ መንግስትና የስርዓት ምስረታ ላይ ዋና ባለድርሻ ነው። ሌሎችን አግልለው ባሰፈኑት ስርዓት የማይገባውን ሁሉ ወስዷል። በዚህ ህገ መንግስት ቅሬታና መገፋት ያለበት የአዲስ አበባ የአንድነት ኃይሉ አማራ እንዲሁም አጋር እየተባሉ ሲገፉ የኖረ ብሔር ብሔረሰብ እንጂ ከመለስ ዜናዊ ጋራ ህገ መንግስት ያጻፈው ክፉ ስርዓት ያዋለደው የኦሮሞ ልሂቅ አይደለምን? ምክክር ኮሚሽን ያስፈለገው የተጣመመ ትርክት፣ የተገፋ መብትና የተገለለ ኃይል ስላለ ነው። ምክክር የሚያስፈልገው የተበላሸውን ለማስተካከል ነው። የኦሮሞ ልሂቅ ደግሞ የብልሽቱ ፈጣሪዎች መካከል የሥርዓት ሲዘረጋ ሌሎችን ገፊ ነው። የኦሮሞ ልሂቅ በህገ መንግስቱ ሆነ በ1983ቱ ያመጣው ስርዓት ሌሎችን ገፊ፣ አንዴ የትህነግ መሳሪያ ሌላ ጊዜ ፊታውራሪ ሆኖ በብዙ መልክ ሌላው ላይ ስርዓት የጫነ ነው። ስለሆነ ምክክሩ የተጣመመ ትርክት፣ የተገፋ መብት፣ የተጣመመ ስርዓት ለማቃናት ከሆነ በአስር ጣቱ ከድርሻው በላይ ያነሳው የኦሮሞ ልሂቅ የአሁኑ ምክክር ዋና አካልና ተጨማሪ ጥቅም ስልጣን ጠያቂ መሆን አይገባው። የአሁኑ ምክክር ተብዬ የምር ቢሆን ኖሮ ያልተገባ ስርዓት ትርክትና ወዘተ ለማስተካከል ቢሆን ኖሮ ዋናዎቹ ተሳታፊዎች ያኔ በ1983 ትህነግና የኦሮሞ ልሂቅ 2-3 ጫማ ይዞ የገፋቸው የአዲስ አበባ የአንድነት ኃይሉ የአማራና አጋር እየተባሉ የኖሩት ብሔር ብሔረሰቦች መሆን ነበረባቸው። ይህ የምክክር ጉባኤ የነሱን ጥያቄ ትርክት ለማዳመጥ እንጂ አፓርታይዳዊ አገዛዝ ያሰፈነባቸው የትህነግና የኦሮሞ ልሂቃን መድረክ መሆን አልነበረበትም። ይሁንና ላለፉት 50 ዓመታት ከጥያቄ ላይ ጥያቄ እያነሳ የመረረ ጥያቄ ቢያነሳ እንዳይከፋው እየተባለ የጠየቀውን ሁሉ እየታከለለት ሲቆላመጥ የኖረው የኦሮሞ ልሂቅ አገር እየሰደበና እያዋረደ እሄዳለሁ እገነጥላለሁ እያለ እያስፈራራ ያጋበሰው አልበቃ ብሎ ስልጣን ይዞ ባዘጋጀው ምክክርም አልቃሽና እባክህ እየተባለ የሚለመን ጥያቄን ካልተቀበላችሁ አገር አፈርሳለሁ እያለ እንዲያስፈራራ መፈቀድ አልነበረበትም የለበትም። ለችግሮች ምንጭ የሆነው ስርዓት የመሰረተ ሌሎችን የገፋ ኃይል መለያ ቀይሮ ያንን ችግር ለመቅረፍ ተመቻቸ በተባለው መድረክ እስካሁን ካከማቸው መብትና ስልጣን በላይ ይሰጠይ ብሎ ከገፋቸው ኃይሎች ጋር እንዲከራከር ሊፈቀድለት አይገባም ነበር። እሱ የውጥንቅጡ መስራች ሆኖ እያለ ያንን ያስተካክላል ባሉት መድረክ ጭራሽ የተጠለለ ጥያቄ የማንሳት መብትም ሞራልም የማይገባው ኃይል የአዲስ አበባን ጨምሮ የሌሎች ጉዳዮችን ብንወስድ ይህ ኃይል ሲያነሳው የነበረው የብሔረተኝነት ጥያቄ አልፎ አሁን የከበርቴ መደብ ሆኖ ሀብት በመቀራመት ላይ አዲስ አበባም ላይ በኦሮሞ ሕዝብ ስም የሚጠየቀው የብሔር ብሔረሰቦች የተገነባ ሀብት መጠቅለል ነው። የባለ ሀብቱ ንብረት በሰበብ አስባብ ባለቤት የሌለው የሚል ጭምር አዲስ አበባን ወርሷል። የቀረውን በሕግ ሰበብ ለመቀማት ነው ያሰበው። የምክክር ጽንሰ ሐሳብም ስርቆትን ሕጋዊ ለማድረግ አይደለም። ባለፈው ስርዓት የገፉ ለችግሮች ምንጭ ሆኑ ስርዓቱን ያከበሩና የተጠቀሙበት እንደገና ሌላ ብልሽት እንዲፈጥሩ ሳይሆን የተገለሉት ተሳትፈዋል እንዲስተካከል ነበር መሆንም ነበረበት። ይህ ምክክር ሐሰት የሚሆነው ለዚህ ነው። ባለፈው ብልሽት ምክንያት የሆነው የመሰረተ ኃይል አሁንም ተጨማሪ ብልሽት እንዲፈጠር ነው የተፈቀደለት።
በአሁኑ ምክክር ይሻላል የተባለው ህገ መንግስትን ጨምሮ ለመከራ ያደረገው ስርዓት የመሰረቱት ሌንጮና መለስ ያንን ስርዓት ሲፈጥሩ የተነሱት ያኔ አሁን መሻሻል አለባቸው የተባሉት የአገር ዕዳዎች ከመለስ ጋር ሆኖ የነበረው ሌንጮ ጓደኞቻቸው የመሩት የኦሮሞ ልሂቅ አሁንም እነ ሌንጮና ጓደኞቻቸው እየተመራ በሌላ ምክክር ስም ተጨማሪ ጥቅም እየጠየቀ ነው። ባለፈው ብልሽት ምንጭ ሆኖ ካገለገላቸው ጋራ እንደገና አዲስ እየተከራከረ ያገለላቸውን ዳግም ለማግለል እድል ተሰጥቶታል። ይህ ህገ መንግስቱን ጨምሮ ለአሁኑ የኢትዮጵያ ችግር የሆነው ችግር መፍታት የሚቻለው ያንን ችግር የፈጠረው ይህ ጠርዘኛ ኃይል ያጋበሰውን ሁሉ ተሰልቶ ከነሱ ይልቅ የተገፉት ሲደመጡ ነበር። ይህ ጠርዘኛ አጋባሽ ኃይል ግን ያንም የገፋቸው አሁንም እንዲገፋቸው እድል ተሰጥቶታል። ምክክሩ ድራማ የሚሆነውም በዚህ ምክንያት ነው። አዲስ አበባን ለመሰልቀጥ ያሰፈሰፈው የኦዲድ ኃይልና የሌላው ኢትዮጵያዊ ተጠባቂ ትግል ከፋኖ ጌታቸው ዳምጠው የኢትዮጵያ የፖለቲካ የባህል የኢኮኖሚ ማዕከል የሆነችው አዲስ አበባ በታሪኳ አይታ በማታቀው መዋቅራዊና ስነ ህዝባዊ ከበባ ላይ ወድቃለች። የኦዲድ ብልጽግና አገዛዝ ወደ ስልጣን ከመጣበት ጊዜ ጀምሮ የመዲናዋ ነዋሪዎች ዲሞክራሲያዊና ሰብአዊ መብታቸውን በመጨፍለቅ ከተማዋን በሸገር ከተማ መዋቅር በመክበብ መሬቷን በይፋ በመቀራመት ሙሉ በሙሉ ለመሰልቀጥ ከፍተኛ እቅድ ተዘርግቶ እየተንቀሳቀሰ ይገኛል። ይህ አካሄድ የከተማዋን ነዋሪዎች ብቻ ሳይሆን የመላው የኢትዮጵያንን የጋራ ቤትና አገራዊን ህልውና የሚንድ በመሆኑ ሁለገብና የተቀናጀ ህዝባዊ እምቢተኝነት መክፈቱ የማይቀር መራራ እውነት ነው። አገዛዙ መዲናዋን ማንነትና አወቃቀር በኃይል ለመቀየር የሚያካሂዳቸው አደገኛ እርምጃዎች መዋቅራዊ ይዘት አላቸው። ሸገር ከተማ በሚል ሽፋን አዲስ አበባን ከዙሪያዋ በመዝጋትና ወሰኖቿን በመከለል ነፃ የመንቀሳቀስ እድሏን ማደናቀፍ፣ መሬቷን ለፓርቲ ካድሬዎችና ደጋፊዎች በነፃ ማደል፣ የስነ ህዝብ ስብጥሩን በኃይል መቀየር ስልት እየተገበረ ነው። የባስ ብሎም በኮሪደር ልማት ስም የመዲናዋን ነዋሪዎች ማፈናቀልና ታሪካዊና ባህላዊ ቅርሶችን በመደምሰስ የአንድ ቡድን የበላይነትን የሚያንጸባርቁ ምልክቶችን በኃይል መትከል እንዲሁም የከተማዋን የፋይናንስ የግብር ሀብት ለፓርቲው መዋቅር ማስፈጸሚያ በማድረግ ተለማምዷል። አዲስ አበባን ልዩ ጥቅም በሚል ተረክ ወደ ቀጥተኛ ባለቤትነት በማሸጋገር ነዋሪውን እንደ ሁለተኛ ዜጋ የመቁጠር አካሄድም ተያይዞታል። በሌላ በኩል የመዲናዋ አስተዳደር በካድሬዎችና በወታደራዊ ኮማንድ ፖስት ስር መውደቁ የዲሞክራሲያዊ አስተዳደርን ውድቀት ፈጥሯል። ነዋሪዎቹ ራስን በራስ የማስተዳደር ህገ መንግስታዊ መብታቸውን ተነፍከው ከተማዋ በሌተና ጀነራል አስራት ዴኔሮና በወታደራዊ አዛዦች ስር እንድትወድቅ ተደርጓል። ጋዜጠኞች፣ ባለሀብቶች፣ ወጣቶችና የፖለቲካ ተቃዋሚዎች ያለ ፍርድ ቤት ትዕዛዝ የሚታሰሩበት፣ የሚሰቃዩበት ወታደራዊ አፈና ሰፍኗል። ያልተመጣጠነ የግብር የታክስ ጭማሪ በማድረግ ነዋሪውን ለከፋ የኑሮ ውድነትና ኢኮኖሚ ጫና ተዳርጓል። ነገር ግን የአዲስ አበባ ጥያቄ የከተማዋን ነዋሪዎችን ብቻ ሳይሆን የመላውን ኢትዮጵያን የጋራ አጀንዳ ነው። አዲስ አበባ የሁሉም ብሔር ብሔረሰቦችና ሃይማኖቶች መኖሪያ ታሪካዊ እድገታቸው ማዕከል በመሆኗ የመዲናዋ መፍረስ የሀገሪቱን መፍረስ ያፋጥነዋል። በአፋር፣ በሶማሌ፣ ሲዳማ፣ አማራና ደቡብ አካባቢዎች የሚካሄደው የመሬት ቅርምት በአዲስ አበባ መደገሙ
አገዛዙ ያለውን አደገኛ የመስፋፋት ፍላጎት ያሳያል። አገዛዙ ይህንን የመሬት ወረራ የ40 ሚሊዮን የኦሮሞ ጥያቄ አድርጎ ለማቅረብ የሚያደርገው ጥረትም ህዝብን ከህዝብ ለማጋጨት የተሸረበ ርካሽ ሴራ እንጂ የኦሮሞ ህዝብ እውነተኛ ጥያቄ አይደለም በሚል አንዳንድ የኦሮሞ ምሁራን ለጊዜው እየተናገሩ ይገኛሉ። ይህንን መዋቅራዊ አደጋ ለመመከት የመላው ኢትዮጵያውያን ተጠባቂ የጋራ ትግል እየተጠናከረ ይገኛል። በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን የጋራ ጥምረት እንዲሁም የፋኖ ህዝባዊ ትግልና ሌሎችም የነጻነት ኃይሎች ስልታዊ ግስጋሴ ያገዛዙን ኃይል ማዕከል እያዳከሙት ነው። የታጠቁና ያልታጠቁ የፖለቲካ ኃይሎች የጋራ ፍኖተ ካርታ በመቅረጽ በከተማው የተሰማሩ የፖሊስና የመከላከያ አባላት ከህዝብ ጎን እንዲቆሙ በማድረግ አጠቃላይ ህዝባዊ አመጽና ኢኮኖሚያዊ እንቢተኝነትን ማቀጣጠል ቀጣዩ የትግል ምዕራፍ ነው። ወደፊት ሀገርንና አዲስ አበባን ከውድቀት ለማዳን የነዋሪዎች የራስን በራስ የማስተዳደር ዲሞክራሲያዊ መብት በይፋ መረጋገጥ አለበት። የሸገር ከተማ መዋቅርና ህገወጥ የድንበር ማካለል ስራዎች ሙሉ በሙሉ ተሰርዘው በኃይል የተወሰዱ መሬቶችና ንብረቶች ለባለቤቶቻቸው የሚመለሱበትን ፍትሃዊ አሰራር መዘርጋት ይኖርበታል። የአዲስ አበባ ነዋሪዎች የደህንነትና የኢኮኖሚ መብት ተከብሮ ወታደራዊ ኮማንድ ፖስት አሰራር በመሻር የህግ የበላይነትን ሊነግስ ይገባል። የወዲድ ብልጽግና አገዛዝ አዲስ አበባን ለመሰልቀጥ የሚያደርገው የመጨረሻ መፍጠር የህዝብን ቁጣ በማቀጣጠል የሥርዓቱን ውድቀት የሚያፋጥን ይሆናል። አዲስ አበባ የወዲድ የግል ሀብት አይደለችም። የመላው ኢትዮጵያን የጋራ ቤትና አገራዊ ህልውናችን ማዕከል እንጂ። አምባገነኑ አገዛዝን በማስወገድ የህግ የበላይነትን የህዝብ ሉዓላዊነትን የሚያበብባትና አዲስ አበባ ኢትዮጵያ የሚያረጋግጡ ትግሎች ተጠናክሮ ይቀጥላል። ትግላችን ያሸንፋል። ጃዋር ባለብዙ መልክ አንድ ዓላማ ፋኖ መኳንንት ከቢዛሞ ወለጋ ጃዋር መሐመድ በተለያየ ጊዜያት የተለያየ ጠርዝ የያዙ አጀንዳዎች መነጋገሪያ ሆኖ የቀጠለ ሰው ነው። ከሜጫው እስከ ውጡልን ሌላ ጊዜ የኢትዮጵያ ጉዳይ የሚያስጨንቀው፣ ሌላ ጊዜ የለውጥ ሞተር፣ በሌላ ወቅት ደግሞ ሁለተኛ መንግስት እያለ ቀጥሏል። ጃዋር ከተለያዩ ኃይሎች ጋር ሆኖ የተለያዩ አጀንዳዎች አራማጅ ሆኗል። ባህር ዳርና ከሚሴ ላይ የሚናገረው የተለያየ ነው። አዲስ አበባና አምቦ ሆኖ የሚሰጠው መግለጫ ለየቅል ነው። በእነዚህ የተለያዩ መልኮቹ ተጽዕኖ ከመፍጠር ባለፈ ስልጣን እንደ ጉድ ጅራቷን ከያዝ ደረስኩባት እያለ ተመልሶ አሁንም እየሞከረ ነው። ለውጥ መጣ እንደተባለ የለውጡ ካልኩሌተር፣ ሞተር ወዘተ የሚሉ ማድመቂያዎች ተቀባብቶ በ80 ሚሊዮን ብር ግቢ ውስጥ ሁለተኛ መንግስት ነኝ ብሎ አገዛዙን አንድ ጊዜ የኦሮሚያ ፕሬዝዳንት ሌላ ጊዜ የካቢኔ ስልጣን ይሰጠዋል እየተባለ በብልጽግና የፖለቲካ ተቋራጭነት ቆይቷል። የጃዋር ቤት አራተኛው መንግስት ተደርጎ ከ4 ኪሎ ፕሬዝዳንት እና ከሽመልስ ቢሮ ቀጥሎ የተለያዩ ክልሎች አመራሮችን ጨምሮ የተለያዩ አካላትን እያገኘ የራሱንም አገዛዝ ፍላጎት ሲያስፈጽም ቆይቷል። ጃዋር ከደብረ ብርሃን እና ደጀን ወደ አዲስ አበባ የሚወስዱትን ጨምሮ በአገዛዙ ፍላጎት መንገድ ከተዘጋ ጀምሮ በሌሎች ክልሎች በተለያየ የአማራ በርካታ ያገዛዙ ፕሮጀክት ተቋራጭ ነበር። በዚህ ወቅት ታገዛዙ ሳይርቅ ቀጣይ ቃል የተገባለት ስልጣንም ነበር። ሁሉም በሚፈልጉት መንገድ ግን አልሄደም።
በግሉ ሁለተኛ መንግስት ቢያዳግተው በኦፌኮ በኩል ሞክሯል። ተቃዋሚ ፓርቲዎችን አስተባብራለሁ ብሎ ጥረት አድርጓል። ከታሰረ በኋላ ትህነግ ወደ 4 ኪሎ ሲመለስ ጀዋር ሌላ ህልም ነበረው። የተወሰኑ የኦሮሞ ልሂቃን ትህነግን ጋራ ሆነው ከፊት እናመጣዋለን ብለው እንደነበር የተደበቀ ጉዳይ አይደለም። በስር ወቅትም ሆነ እንደተፈታ ጀዋር ጦርነትን እቃወማለሁ፣ ትብብርን ደግፋለሁ የሚል ለስለስ ያለች አቋም ይዞ ነበር። ያ ወቅትም አለፈ። ከስር ከወጣ በኋላ በተለያዩ አገራት ዞሮ ከአገዛዙ ጎን ቁሙ ብሎ በሰልፍ ሰብኳል። አብይ ምን ያደርግ ብሎ ተከራክሯል። መሳሪያ ያነሳ ሁሉ መሳሪያህን አውርድ ብሎ መክሯል። ከስር በኋላ ተምሬያለሁ ወዘተ ብሎ ተማጽኗል። ግን ከአብይ ጋር ይተዋወቃሉ። እባብ ለእባብ እንደሚባለው ነው። አብይ አላመነውም። ጀዋር እነዚህን ስልቶች የሚከተለው አብይ የሚወደውን ስልጣን ነው። የሚሮጡት ለተመሳሳይ ዋንጫ ነው። ከስር በኋላ ድሮ አዲስ አበባ ሆኖ አብይን ኮቴ እየተከታተለ ስልጣን መጠበቅ አልቻለም። ቄሮ የሚለውም ኃይል በመፈክር ብቻ ማቆየት አልቻለም። ሜዳውን አዳክሞ ቢሮው ዘግቷል። የአብይ መሬትና ቤትን ባለቤቱን እየነጠቁ እየቀሙ ሰጥተውታል። ጀዋር ዱላ ይዞ ኮየፈጫና መሰል አካባቢዎችን ወጣቱ ኮንዶሚኒየም እየሰበረ እንዲገባ ራሱ ተገኝቶ መርቷል። እና አብይ መስጠት የሚችሉትን ያህል ግን አይችልም። በኢኮኖሚ ጥቅም አራቁበት። ቀሪው ጫካ ገባ። ቀሪው ከአገዛዙ ጋር ተጠረጠረው። ከዚህ ባሻገር በተለያየ መንገድ ያገኘው ሀብት ተያዘ። የአገዛዙ መዋቅርም ሆነ ሌላው ጀዋር ጋራ መገናኘት ወንጀል ተደረገበት። አጃቢም ሌላውንም እንደ ድሮ አያገኝም። ስለሆነም ሌላ መንገድ መሞከር ነበረበት። ከ4 ኪሎ በቅርብ ርቀት መሆን ባይችልም ኬንያ መቀመጥ አመቻቸ። እንደ ተሳዳጅ ልዑልም እንደ ተጽዕኖ ፈጣሪም ብዙ ሳርቅ ካፍንጫቸው ስር ነኝ አለ። ቤተ መንግስትን የመሰለ ቤት ውስጥ ተቀመጠ። የዲፕሎማሲ ማዕከሏ ኬንያ፣ የተለያዩ የአፍሪካ ኃይሎች የሚገኙባት ኬንያ፣ የአውሮፓ ህብረትን ወዘተ የሚይዝበት ኬንያ ሌላ ለስልጣን ማስፈንጠሪያ ሆነችው። አንድ ቀን ድንገት አገዛዙ ቢወድቅ በአቋም ሳይርቅ በቦታም ሳይርቅ እርቅ፣ ሰላም ወዘተ የሚል ከዲፕሎማቲክ ማህበሩ ለተነጠለ የጎረቤት አገር ድጋፍ ያለው አልጋ ወራሽ ለመሆን ነበር። ግን እባብ ለእባብ ነው። የስልጣን ጨዋታው ከአብይ ጋር ነው። ኬንያን ተከትሎ አሳደደው። አሁንም በያለበት የድሮቹ የተለየ ይመስል ታጣቂ ጦርነት አልደግፍም ከሚለው አቋም ተለይቷል። ከታጣቂውም ጦርነት ከሚፈልገውም ጋር አሉ። ስለ ሰላም ያወራል። እንደ ሁለተኛ መንግስት አይደለም። አሁንም እስረኛ ሆኖ እንደተደራደሩት አይደለም። አሁንም እሱ በሂደት ንቁ ተሳታፊ ነው። ለውጥ ያመጣሉ የሚባሉት ጋር ሁሉ አለ። ጀዋር አገዛዙን አውቀዋለሁ የሚለው ብቻ ለቀጣይ ተመራጭ አያደርገውም። በርካታ የእስካሁኑ ካርዶችን ይጠቀማል። አብይ እንደመጣበት አይነት የሰፊው ህዝብ ወኪል ጉዳይ ይጎተጉታል። ያገዛዙ ካድሬ ልሂቅ አሳስባለሁም ይላል። ስልጣን ላይ የነበረ ኃይል በአገር ላይ ችግር እንዳይፈጠር የእናንተው ልጅ ነው የሚል መታወቂያ ያወጣል። በእምነቱም በብሔሩም አለኝ የሚለው ልምምድ ከጀርባው አሉ በሚላቸው ያኮረፉ ሰዎች እነለማ መገርሳን ጨምሮ ሌላ ድር ሙከራ ላይ ጀዋር ባለ ብዙ መልክ ነው። የፖለቲካ ሳይንሱን ያውቀዋል። የነማካቬሌን እድል ስትመጣ ተጠቀምበት መርህን ከኦነግም ከሌላውም ከጎለመሰበት ፖለቲካ ጋር አዳቅሎ ሳይፈራ ሳያፍር የፈጸመው እየታወቀ አልጸጸትም እያለ ይሞክራል። የፖለቲካ መልኩ ብዙ ነው።
ዓላማው ግን ስልጣን ነው። ከአብይ አህመድ ጋር የሚለያዩት በጥቂት ጉዳይ ነው። ጃዋር ጊዜ እየቀያየረ ያሰበውን አስረግጦ ይናገራል። አብይ ያሰበው ያመልጠዋል እንጂ እንደ ጃዋር በነጻነት አይናገርም። አካሄዳቸው ግን የትም ፍጪው ነው። ስልጣንን ይከተሏታል። ለስልጣናቸው ማንም ጋራ ቢሆን አብረው ይሰራሉ፣ ያበራሉ። ለስልጣናቸው ዛሬ ያዋረዱትን ነገ ከፍ፣ ዛሬ የገጠሙትን ቀጣይ ሲጨብጡት ፊታቸው ላይ አያስነቁም። ባለብዙ የፖለቲካ መልክ ግን አንድ ዓላማ ስልጣን። ሌላው የስልጣን መናጃቸው ነው። አሯራጭ ነው። ሄደው የሚይዟትን ይመዛሉ። ካርዳቸው ብዙ ነው፣ ግባቸው ግን አንድ ናት። የመጨረሻ ደቂቃ ላይ እናልፋለን ብለው ያስባሉ። በለውጡ ወቅት አብይ እንዳደረገው በተለያየ ጊዜያት ጃዋር እንዳደረገው አሁንም እንደሚሞክረው ጃዋር እንደ ቴፕ ካሴት ነው፣ ተገልብጦ ይጫወታል። ያለማቋረጥ ፖለቲካውን በተለያየ ቤት ይዘፍነዋል፣ የተለያየ ዜማም ይጫወታል። ዓላማው ግን ተመሳሳይ ነው። አብይ በአንድ ወቅት የኦነግ አባል ነበርኩ እንዳለው ጃዋርም የማንኛውም ቡድን አባል ነበርኩ ብሎ ሊመጣ ይችላል። ከጠቀመው የአልሻባብም ቢሆን ሁለቱም የፖለቲካ ወንድማማቾች አምሳያዎች ናቸው። ይጣሉ እንጂ መልካቸው መንትዮሽ ያህል ተመሳሳይ ነው።